ሰላም ጤና ይስጥልኝ። ዶክተር ኤርሚያስ እባላለሁ። የነርቭ ስርዓት ህክምና ስፔሻሊስት ነኝ። ባለፈው ቪዲዮ ስለ ህመም ማውራት ጀምረን ነበረ። ህመምን በሰፊው በሁለት ከፍለን ነበር። አጭር ጊዜ የሚቆይ አኪዩት ፔን የምንለው እና ረጅም ጊዜ የሚቆይ ክሮኒክ ፔን ብለን ከፍለናቸዋል። ክሮኒክ ደግሞ የምንለውን የመጀመሪያ አይነት ወይ ፕራይሜሪ የምንለው ወይ ደግሞ ሰከንደሪ ወይ ደግሞ ሁለተኛው አይነት የምንለውን ብለን በሰፊው ከፍለናቸዋል። ስለዚህ በዚህ ቪዲዮ ይሄ አኪዩት ፔን አጭር ጊዜ የሚቆዩ እና ህመም የሚያመጡ ህመሞችን የምናወራ ይሆናል ማለት ነው። ስለዚህ አሁን ስለ ወገብ አጭር ጊዜ የሚቆይ የወገብ ህመም እናወራለን በዚህ ቪዲዮ። ቀጣይ ቪዲዮ ደግሞ አጭር ጊዜ የሚቆይ የእግር ህመም እናወራለን ማለት ነው። ስለዚህ አጭር ጊዜ የሚቆይ የወገብ ህመም ወይ ደግሞ አኪዩት ሎወር ባክ ፔን የሚለውን እናወራለን። እዚህ ጋር ስርጭቱ 85% ይደርሳል። ስለዚህ በህይወት ዘመን ማለት ነው ያው 100 ሰው ቢኖር በህይወት ዘመን ውስጥ 85ቱ ወገባቸውን ያማቸዋል እንደማለት ነው። ብዙ ምክንያቶች አሉት። እንደ ጥሩነት ሆኖ አብዛኛው ከጡንቻ ከመገጣጠሚያ ከጅማት የሚነሳ ነው የሚሆነው እስከ 85%። ግን ያው አልፎ አልፎ ደግሞ ከበድ ያሉ ችግሮችም አጭር ጊዜ የሚቆይ የወገብ ህመም ሊያመጡ ይችላሉ። ለምሳሌ ከስብራት ጋር የተያያዘ በተለይ አደጋ ሲኖር እድሜያቸው ከፍ ያሉ ሰዎች ኢቭን አደጋ ባይኖርም በአጥንት መሳሳት ምክንያት ሊሰበር ይችላል። ከኢንፌክሽን ጋር የተያያዘ ዲስክ ወጣ ብሎ ነርቭን ሲጫነው ወይ ደግሞ ቀዳዳውን የነርቭ መተላለፊያ ቱቦ ሲያጠብ፣ ቁስለት፣ ኢንፌክሽን ከእጢ ካንሰር ጋርም ከሌላ ቦታ የተሰራጨ ካንሰር ይሁን እዛው አካባቢ ያደገ እጢም ቢሆን የወገብ ህመም ሊያመጣ ይችላል። ደም መድማት ይሄ ከአደጋ ጋር የተያያዘ ሊሆን ይችላል ማለት ነው። እና የሆድ ዕቃ አሁን ለምሳሌ ኩላሊት ላይ የሚያመም የጀርባ ህመም አይነት ምልክት ሊያመጣ ይችላል። ይሄ ቆሽት የምንለው ከማህፀን ጋር የተያዙ ችግሮች ዋና ምልክታቸው የሆድ ህመም ቢሆንም ጀርባ ህመሙ ወደ ጀርባ አካባቢ ሊሰማ ይችላል ማለት ነው። ምልክቶቹ ዋናው ያው ጀርባዬን አመመኝ ነው የሚሉት። እዚህ ጋር እንደምታዩት ጀርባዬን አመመኝ ይላሉ። ግን እንዳመጣው ምክንያት አይነት ደግሞ ተጨማሪ ምልክቶች ሊኖራቸው ይችላል። ያው እነዚህ አደገኛ ምልክቶች ሲኖሩ ያው በደንብ ትኩረት መስጠት ያስፈልጋል ማለት ነው። ለምሳሌ ትኩሳት ካላቸው፣ የታወቀ ካንሰር ካላቸው፣ በሽታ የመከላከል አቅማቸው ከወረደ በመድኃኒት ሊሆን ይችላል፣ በተጓዳኝ በሽታዎች ሊሆኑ ይችላሉ። ይሄ እግር መስነፍ፣ ሽንት መቆጣጠር መቸገር፣ በተጨማሪ እድሜያቸው ከፍ ያለ ከሆነ አደጋ ከዚህ በፊት ከደረሰባቸው እየባሰ የሚሄድ ህመም ማይሻል ወይ ረጅም ጊዜ ከቆየባቸው፣ ክብደት መቀነስ ሲኖር፣ ሲተኙ ማይሻል ምርመራ መዛ ስናደርግ አንዳንድ ቼክ የምናደርጋቸው ነገር አለ እና ስንነካው ህመሙ የሚብስ ከሆነ የሚያማቸው ከሆነ በተለይ ሲነካ ጠዋት ላይ ሲነሱ የሚብስ አይነት ነገር ከሆነና ሲንቀሳቀሱ የሚሻላቸው አይነት ነገር ከሆነ፣ ተጨማሪ ደግሞ እግራቸውንም በተለይ በሁለቱም በኩል ህመም የሚሰማቸው ከሆነ ይሄ ትኩረት መስጠት ያስፈልጋል። ስለዚህ እነዚህ ነገሮች ካሉ አጭር ጊዜ ቢቆይም ምርመራ ማድረግ ያስፈልጋል ማለት ነው። ህክምናው ላይ ስንመጣ እንደ ምክንያቱ ይወሰናል። ስለዚህ ግልጽ ምርመራ አድርገን እነዛ ወይ አደገኛ ምልክቶች ኖሯቸው ምርመራ አድርገን ግልጽ ምክንያት ካገኘን እነሱ ምክንያቶች ይታከማሉ። ከስብራት ጋር የተያዘ ከሆነ ከኢንፌክሽን ጋር፣ ከዲስክ መንሸራተት ዲስክ ወጥቶ ነርቭ ላይ ጫና ሲያሳድር ቅድም የጠቀስናቸው ግልጽ የሆነ ምክንያት ካገኘን እነሱ ማከም ይሆናል ማለት ነው። ግን ግልጽ ምክንያት ካላገኘን ልክ እንደ አብዛኞቹ ማለት ነው ህመሙ ከጡንቻ ከመገጣጠሚያ ከጅማት ከእንደዛ የሚነሳ አይነት ነገር ከሆነ ግን ያው ህመሙን ነው የምናክመው ማለት ነው። ስለዚህ መጀመሪያው ህክምና የሚሆነው ማስተማር ነው። ብዙ ጊዜ ታካሚ ህመም ሲሰማው ግዴታ የሆነ ችግር አለ ብሎ ነው የሚያስበው፣ ከባድ ችግር አለ ብሎ ነው የሚያስበው እና ህመምና ጉዳት አንድ እንዳልሆነ ማስተማር ያስፈልጋል ማለት ነው። እና ብዙ ጊዜ እንግሊዝኛ በተለይ ለሚሞክሩ የምንሰጣቸው መጽሐፍ አለ ባክቡክ ፒዲኤፍ የሚባል ስለ ጀርባ ህመም ጥሩ ትምህርት ይሰጣል። እሱን እነግራቸዋለን። ከዛ በተጨማሪ ደግሞ
እንዲንቀሳቀሱ ነው የሚመከረው። ህመም ቢኖርም በጣም ከፍ ካለ 1-2 ቀን ማረፍ ይችላሉ፣ ግን በተቻለ መጠን እንዲንቀሳቀሱ ነው፣ ስራ ቶሎ እንዲጀምሩ ነው የሚመከረው። እረፍት አይመከርም፣ ህመሙን ያባብሰዋል ነው የሚባለው። ለህመሙ ደግሞ ቀዝቃዛም ነገር ወይም ሞቅ ያለም ነገር ወገብ ላይ ማድረግ፣ ማሳጅ፣ እነዚህ ይረዳሉ። እነሱ ደግሞ እምቢ ካሉ መድኃኒቶችም አለ አጠር ላለ ጊዜ መውሰድ ይቻላል ማለት ነው ህመሙን ለማስታገስ። ውጤቱን የረጅም ጊዜ ውጤቱን ስናይ አንድ አጭር ጊዜ የሚቆይ የወገብ ህመም አብዛኞቹ በአንድ ወር ውስጥ 80%ቱ ይሻለዋል። የቀሩት 10%ቶቹ በ3 ወር ውስጥ ይሻላቸዋል። የቀሩት 10%ቶቹ ግን ረጅም ጊዜ ሊቆይ ይችላል ማለት ነው። እነዚህም አጭር ጊዜ የተሻላቸውም የመመለስ እድሉ ከኖርማል ሰው ትንሽ ከፍ ያለ ይሆናል ማለት ነው። ስለዚህ በሚቀጥሉት ደግሞ እነዚያውን የቀሩትን አጭር ጊዜ የሚቆይ ህመም እናወራለን። ከዛ ወደ ቆዩት ህመሞች ደግሞ መሄድ ይሆናል። አመሰግናለሁ።